ዳኞችን አስቸኳይ ስብሰባ የጠራ ነው ለማሰናበት አይደለም ሲሉ አቶ ሸዋንግዛው ተባባል ተናገሩ። በዘንድሮው የሲቢ ኢትዮጵያ ፕሪሚየር ሊግ የዳኞች ስህተቶች እየተበራከቱ በመምጣታቸው በእግር ኳሱ ላይ መጥፎ ጥላ እንዳያጠላ የእግር ኳስ ቤተሰቡን እያሳሰበ ይገኛል። በዚህ ምክንያት ታዲያ ብሔራዊ ዳኞች ኮሚቴ በፕሪሚየር ሊጉ እየዳኙ ያሉ ዳኞችን ለፊታችን ሐሙስ አስቸኳይ ስብሰባ መጥራቱን አስታውቋል። በጉዳዩ ዙሪያ ብስራት ራዲዮ ስፖርት ዝግጅት ክፍል ከብሔራዊ ዳኞች ኮሚቴ ሰብሳቢ አቶ ሸዋንግዛው ተባባል ጋር ቆይታ ያደረገ ሲሆን አስቸኳይ ስብሰባው የተጠራው ዳኞችን ለማሰናበት ሳይሆን ከጊዜ ወደ ጊዜ በሊጉ ላይ እየታየ ያለውን የዳኝነት ስህተቶች ተነጋግሮ መፍትሄ ለማበጀት ያለመ እንደሆነ ነግረውናል። የዳኞች ኮሚቴ ከዚህ በፊት የመጀመሪያው ዙር የሊጉ መጠናቀቂያ ያደርገው የነበረውን ስብሰባ አሁን ላይ የዳኝነት ችግሩን አሳሳቢነት በመረዳትና መነጋገሩና መገማገሙ አስፈላጊ ሆኖ በመገኘቱ አስቸኳይ ስብሰባ ለመጥራት መገደዳቸውን ኃላፊው ጨምረው ገልጸዋል። አሁን ላይ በሊጉ እየታየ ያለውን የዳኝነት ስህተቶች ለማረም ዳኞቻችንን በቴክኖሎጂ መደገፍ አለባቸው። ያንን ለማድረግ ደግሞ የሊግ ካምፓኒውን ፈቃደኝነትና ቁርጠኛ ውሳኔዎችን ይፈልጋልም ብለዋል። አቶ ሸዋንግዛው አያይዘውም ዳኞች በቴክኖሎጂ እንዲታገዙ ሊጉ የሚያንቀሳቅሰውን ብዙ ገንዘብ ታሳቢ በማድረግ ከሊጉ አክሲዮን ማህበር አመራሮች ጋር በተደጋጋሚ ንግግሮችን አድርገናል፣ ግን የመወሰንና አጽንኦት የመስጠት ችግሮች ይታያሉ ሲሉም አብራርተዋል። ሆኖም ግን አሁን ላይ በሊጉ እየተሰሩ ያሉ አንዳንድ ስህተቶች ብዙም የቴክኖሎጂ ድጋፍ የማይፈልጉና የዳኞችን ንግግር የሚፈልጉ ናቸው ያሉ ሲሆን በጥቅሉ ስብሰባው ጥሪ የተደረገው ችግሩ ከማን ጋር ነው ያለው የሚለውን ጉዳይ በግልጽ ለመወያየት እንደሆነ አቶ ሸዋንግዛው አስገንዝበዋል። በጅማ ከተማ እየተካሄደ በሚገኘው የዩኒቨርሲቲዎች ውድድር ተተኪ ዳኞችን ለመመልመል ኢንተርናሽናል ዳኛ በአምላክ ተሰማን ጨምሮ ሌሎች የብሔራዊ ዳኞች ኮሚቴ አባላትን ያካተተ ቡድን በስፍራው ክትትል እያደረገ እንዳለ ብስራት ራዲዮ ሰምቷል።